ሰላም እንዴት አላችሁ? ዩናይትዳውያን አልፎም ቢሆን በቪዲዮዎች እንገናኝ ብዬ ነው። ክለባችን ማንቸስተር ዩናይትድ እና ባሌባ በጣም በተደጋጋሚ ስማቸው ሲነሳ ቆይቶ ነበረ። ታዲያ የሰማነው የቅርብ ጊዜ መረጃዎች ደግሞ ዝውውሩ ሊሆን ጥቂት ነገሮች ብቻ ነው የቀሩት። ባሌባ ወደ ማንቸስተር ዩናይትድ የሚያደርገው ጉዞ እውን እየሆነ ይመስላል። ይሄ ሁሉ ነገር ግን ታዲያ ከየት ተነስቶ እዚህ ደረሰ? ስለ ዝውውር ምንም የሚታሰብ ነገር አልነበረም። በድንገት ነው ይሄ የሆነው። ምናልባት ከአሰልጣኝ ሩበን አሞሪም ሽንፈት በኋላ የገባቸው ነገር ኑሮ ገፉበት፣ ወይንስ ደግሞ ከዛ በፊትም የታሰበበት ነገር አለ? አክቹዋሊ ግን እኔ ሲመስለኝ ትልቅ ትምህርት አድርጓል የኤሲ ሚላን ማሸነፍ ብዬ አስባለሁ። ዞሮ ዞሮ ግን የባሌባን ጉዳዮች ሊያጣጥሉ የሚሞክሩ በርካታ ነገሮችን እየተመለከትኩኝ ነበረ። አዎ ለማንቸስተር ዩናይትድ ሲሆን ብዙ ነገሮች መጣጣል ይኖረዋል። ባሌባ አቋም ወርዷል ምናምን። እንደውም ዩናይትድ ኢንፎከስ ማንቸስተር ኢቭኒንግ ይዘውት በወጡት መረጃ መሰረት በአንድ ወቅት የባሌባ አቋም መውረድ ወይም ደግሞ የባሌባ በዚህኛው ዓመት ያሳየው የአቋም መዋዠቅ ከማንቸስተር ዩናይትድ ጋር የተያያዘ ሊሆን እንደሚችል ግምታቸውን ወይም ደግሞ የራሳቸውን የሆነ ሎጂካል የሆነ ሀሳቡን አጋርተው ነበረ። ያም ትኩረቶች መበታተን። ባሌባ በወቅቱ ማንቸስተር ዩናይትድን መርጦ ነበረ። እንደምታስታውሱት በጣም ፑሽ ያደርግ ነበረ። በማንቸስተር ዩናይትድ ቤትም እንግዲህ በጣም ሲፈለግ ነበረ። አማካይ ጥረት በነበረበት ወቅት ነው ባሌባ በጣም ሲፈለግ የነበረው። በጥር የዝውውር መስኮትም እንደዚሁ ድጋሚ ጉዳዮች ሲነሱ ነበረ። ያ መከፋፈል እንደ አንድ ራሱን የቻለ አስተዋጽኦ እንዳለው ይናገራሉ። ዞሮ ዞሮ ግን የባሌባን ኳሊቲ መሸሸግ አይቻልም። ልጁ ካዝሚሮን መተካት ብቻ አይደለም። ካያችሁት ካርሎስ ካዜሚሮ ራሱን የቻለ ኳሊቲ አለው። የባሌባ ደግሞ የበለጠ ስኳድ ዴፕዙን ያሰፋዋል። ፕላስ ደግሞ ገና 22 ዓመቱ ነው። 22 ዓመቱ ነው አስቡት። ፕላስ ደግሞ ኤክስፒሪየንስ ያለው ነው። ኢኔሶች በብዛት አሁን ጥሩ ነገር ያደረጉ ያሉት እንግሊዝ ፕሪሚየር ሊግ ውስጥ ልምድ ያላቸውን ሰዎች ማምጣታቸው ነው። ሶስቱም አማካዮች ማንቸስተር ዩናይትድ ያስፈረማቸው ዩሪ ቴሊማንስ፣ ከዛ ደግሞ ሳንቶስ፣ ከዛስ እንግዲህ ባሌባ ጉዳይ አሁን ኦልሬዲ የተጠናቀቀ ጉዳይ ብሎ ማሰብ ይቻላል። በቅርቡ ይህንን ዜና በሰበር መልኩ የምንሰማበት ጊዜ ሩቅ አይሆንም። ዞሮ ዞሮ ሁሉም ቅድሚያ የተሰጣቸው ለሀገር ውስጥ ወይም ደግሞ በእንግሊዝ ውስጥ በጣም ብዙ ልምድ ያላቸው ናቸው። የባሌባ በጣም ብዙ ኳሊቲዎች አሉት። በተለይ ደግሞ በጣም ከማይኑ ጋር ቢጣመር የሜሰን ማውንት ጉዳይ እዚህ ጋር እናቆይ። በጣም በተደጋጋሚ ሜሰን ማውንትን ስላነሳን አሁን ድጋሚ ባላነሳ ደስ ይለኛል። እንዳለ ሆኖ ዞሮ ዞሮ አሁን ላይ ቲፒካሊ አማካዮች ላይ ዩሪ ቴሊማንስ ከዛ ኮቢ ማይኖ ኡጋርቴን ጠራርጎ ቢያስወጣቸው ደስ ይለኛል። ዞሮ ዞሮ ግን በጣም ጥሩ ነገሮችን ያስመለከተ ነው። እንግሊዝ ውስጥ ሊግ ውስጥ ልምድ ያላቸው ኤክስፒሪየንስ ያላቸው። ባሌባ ደግሞ የራሱ የሆነ ኳሊቲ አለው። ሲጫወት እንኳን ያን ያህል እኔ ብዙ ይሄ ጨዋታዎችን ተንትኖ የማየት ብቃቱ የለኝም። ጀስት እንደ ኢንተረስት እናያለን፣ እንደ መረጃዎችን እነጋራለን። ግን ደግሞ በጣም የተሻሉ ጨዋታ የሚያነቡ ሰዎች አሉ። በጣም ባለሙያዎች፣ ጨዋታውን በጣም የሚረዱ የሚያውቁ፣ ታክቲካሊ ጎበዝ የሆኑ ተንታኞች አሉ። አጥንተው እንደደረሱበት የባሌባን የሚታይ ደግሞ እንደሆነው ባሌባ ብዙ ጊዜ ተጋጣሚ ላይ ጫና ያደርጋል። ኢቨን ሲጫወቱ እንኳን ምንም አይፈራም። የራሱን የማጽዳት አቅም አለው። ፕሬስ አድርጎ የመግባት አቅም አለው። ወደ ተቃራኒ የጎል ክልል ሄዶ ኳሶችን የማቀበል የማሻማት በጣም ዘርፈ ብዙ ጥቅም ማንቸስተር ዩናይትድ ያገኛል። በጣም ምንም ዘርፈ ብዙ ጥቅም ማለት ነው። እና ለማንቸስተር ዩናይትድ እናንተ ደጋፊዎች አንድ ጉዳይ እስኪ ላጋራችሁ። የባሌባን በዚህ ሰዓት ይሄንን መስማት ምን ፍንጭ ይሰጥባቸዋል? ባሌባን በራሱ መሄድ እንደሚፈልግ ብራይተኖች ጋር አሁን የተደረጉ ያሉ ድርድሮች አሉ። ግን በቅርቡ ይለናል እውቁ የስፖርት ጋዜጠኛ ፋብሪዚዮ ሮማኖ፣ በቅርቡ ከሚንግሶን በጣም በቅርቡ ይሄ ራሱ ሚላት ቃል አለች፣ ሂርዊጎ የምትለው ቃል ራሱ የፋብሪዚዮ ሮማኖ ነው እና እሱን ትሰሙታላችሁ ብሏል። በርካቶች ከባሌባ መምጣት ጋር በተያያዘ ቀጣይ ማንቸስተር ዩናይትድ ተፎካካሪ የሚሆን አያንሳውም፣ ተፎካካሪ ለመሆን የሚያንስ አይነት ብቃት አይደለም ያለው የሚሉ አሉ። ትልቅ ችግር የነበረው የአማካይ ላይ ነበረን እንደተባባል ነው። ማኑኤል ኡጋርቴ ጉዳት ነው። ጉዳት ባይሆንም እንደሌለ ቁጠሩት። ሲቀጥል ደግሞ ታስቦ የነበረው በሜሰን ማውንት ይብጣጣል ነበረ። ሜሰን ማውንት እግዚአብሔር ይስጠው ጥሩ ሰዓት ተጎዳ። ከዛ ሩበን አሞሪም ምስጋና ይገባዋል። ቲሙን አሸነፈው። ከዛስ የሆኑ ነገሮች በደጋፊዎች ዘንድም ቅሬታ በዛ።
ብዙ ጫናዎችም ነበራቸው። እንደውም ከዚህ ቀደም ታስታውሳላችሁ ሰርች የላችሁ ነበረ ካሪክን እየገደሉት ነው ኢኒዮሶች። ካሪክ በፕሬሲዝኑ መጠናቀቂያ ላይ አይ ቲንክ በአየርላንዱ ላይ በጣም ግፊት እናደርጋለን ተጫዋቾች እንዲመጡ ወይም ደግሞ ጉለት የታየበት ቦታ ላይ እነዛን ጉለት የሚሸፍኑ ተጫዋቾች እንዲመጡ ግፊት እናደርጋለን የሚል ቃል ተናግሮ ነበር እና እስከዚህ ደቂቃ ድረስ ካሪክ የውስጥ እማኞች ነን ብለው ለማንቸስተር ዩናይትድ ቅርብ ነን ብለው መረጃዎችን እንደሚያወጡ ሰዎች ከተገኘው መረጃ አሰልጣኝ ማይክል ካሪክ በጣም ፑሽ ያደርግ ነበረ። አዲስ ተጫዋች በተለይ ደግሞ ጉለቶችን ሊሞሉ ይችላሉ ተብለው የታሰቡ ተጫዋቾች ላይ ፑሽ ያደርግ ነበር በትክክለኛው አካሄድ። እንደዚሁም ኢኒዮሶች ገፍተው እንዲሄዱ በጣም ፑሽ ያደርግ ነበረ። ዞሮ ዞሮ ግን የባሌባ ጉዳይ መሳካት እፎይታን ይሰጣል። አሁን በተወሰነ መልኩ መረጋጋት ይቻላል። አዎ የተወሰኑ ቦታዎች ደግሞ ያየናቸው ጉዳዮች አሉ መሸፈን ያለባቸው። በሉክሾ እንዴት ይወጣል? ሉክሾ እንዴት ይሆናል? ከዛስ ደግሞ የተወሰኑ ቀዳዳዎች እንዴት ይደፈናሉ? ዊንግባክ በጣም ብዙ ያልናቸው ነገሮች አሉና ግን ተመስገን ነው አማካይ ላይ መገኘቱ ትንሽ እረፍት ይሰጣል። በቃ ሰላም ይሰጣል ማለት ይቻላል። አሁን ቀጣይ ማንቸስተር ዩናይትድ እንደተባባል ነው ምንም ባሌባ አለምንም ችግር ምናልባት የሚፈረም ከሆነ ቀደም ሲል እንዳልኳችሁ ለማንቸስተር ሲቲው ጨዋታ ነው ይደርሳል የተባለው። ከማንቸስተር ሲቲው ጨዋታ በፊት ግን ላይደርስ ይችላል። ግን እነዛን እነ ኢፕስዊች ታውንን እነ ሁል ሲቲም እስከ ኤቨርተን ባለው ጨዋታ ድረስ ዩናይትድ ግዴታ ነጥቦችን መሰብሰብ አለበት። ነጥቦችን ሲሰበስብ ታዲያ እነማንን መጠቀም አለበት? በተለይ በአጥቂ ላይ ቤንጃሚን ሼሽኮ የሚደርስ አይነት አይደለም። ትንሽ ዘግየት ማለቱ አይቀርም። ግን ልምምድ ጀምሯል። ያንን ክለቡ አናውንስ አድርጓል። ክለቡ አሳውቋል። ካዲያ ማነው የሚጀምረው? በቋሚነት በሼሽኮ ቦታ ያው ሲያጫውተው እንደነበረው ብሪያን ሊጀምር ይችላል። አማካይ ላይስ ያው እነ ኩኛም እነ አማድም እንደዚሁ አሰልጣኝ ካሪክ እኔ የአማድ እና የብሪያን ምቤሞን ቀመር ባይቀይረው ባይነኝ ደስ ይለኛል። ሁለቱ ኮላብ አድርገው ቢጫወቱ አሰልጣኝ ሩበን አሞሪም ሲያጫወታቸው በነበረው ታክቲክ ቢጫወቱ ደስ ይለኛል። በዛ ጥሩ ውጤት ይመጣል ብዬ አስባለሁ። ሲቀጥል ግን በአማካይ ላይ በመጀመሪያው ጨዋታ እናንተ ማየት የምትፈልጉት የአማካይ ተጫዋች ማን ነው? ቀደም ሲለን በሰራላችሁ ቪዲዮ እያነሳችሁ ነበረ። ብዙ ደጋፊዎች አዳዲሶቹን ተጫዋቾች በጭራሽ በመጀመሪያው ጨዋታ አለማንም ነባር ተጫዋች ኮላብ አድርገው ሲጫወቱ ማየት አንፈልግም። ዞሮ ግን ኮቢ ማይኖን ዩሪ ቴሌማንስ ወይንስ ደግሞ ኮቢ ማይኖን ከሳንቶስ የትኛው ማየት ትፈልጋላችሁ? በማንቸስተር ዩናይትድ ቤት በጣም ጥሩ እንቅስቃሴ ያደርጓል ሳንቶስ። ምናልባት ሳንቶስን መርጣለሁ። ሳንቶስን የሚያጥላሉት በጣም ብዙዎች አሉ፣ ግን ልጁ የራሱ የሆነ ኳሊቲ አለው። ዩሪ ቴሌማንስንም ብታዩት 29 ዓመቱ ነው። ብዙ ደግሞ ልምዱ ይጠቅመናል። በጣም ያደረጋቸው ኤክስፔሪንስድ ነው። እንደው ከቪላ ጋራ ምናልባት ቆይቶ ቢሆን ኖሮ ቪላ ከፒኤስጂ ጋር የሚያደርገውን ጨዋታ በዋንጫ ቢያጠናቅቅ ዋንጫ ትቶ የመጣ ተጫዋች ነው። የአውሮፓን ሊግ ዋንጫ ያነሳ ተጫዋች ነው። ኤክስፔሪንስ ተጫዋች ነው። ምን የሚያንሱት ኳሊቲዎች ያሉም፣ ግን ባይስሩ ፕሮሰስ ቲሙን ሲዋሃድ ከቀን ወደ ቀን ሲዋሃድ ዩናይትድ ተፎካካሪ መሆን ከቻለ ዝውውሮች ያስፈልጋሉ ተብሎ ነበር። አንዳንዶች ደጋፊዎች የማንቸስተር ደጋፊዎች በኮሜንት መስጫ ላይ አሁንም 2 ተጨማሪ ዝውውሮችን እጠብቃለሁ ብላችሁ ነበረ። ይህንንም እኛም አልጠበቅንም ነበረ። ለማንኛውም ግን ጥሩ ነገር የሰማን ይመስለኛል። በአማካይ ላይ ማንቸስተር ዩናይትድ ቀጣይ ተፎካካሪ ለመሆን ግዴታ የሆኑ ክፍተቶች የሆኑ ቀዳዳዎች መደፈን ነበረባቸው። ያ የገባቸው ኒውስ ከረፈደም ቢሆን እንግዲህ የባሌባን ጉዳይ ሲያሰሙን ሲያስደስቱን ከርሟል። ስለዚህ በአጠቃላይ የባሌባን ጉዳይ እንደው እንደተጠናቀቀ እንቁጠረውና ቀጣይ ደግሞ በሚኖራቸው ሲዝን አሁን ከዚህ ቀጥሎ እስከ ቅዳሜ ድረስ ምናልባት ነገ ሐሙስ ነው፣ አርብ ዕለት ወይ ደግሞ ነገ አሰልጣኝ ማይክል ካሪክ የመጀመሪያ ፕሬሲዝን ጨዋታቸውን ለማድረግ ፕሬስ ኮንፈረንስ ይኖራቸዋል። ያንን ፕሬስ ኮንፈረንስ በሚመለከት ዘገባዎችን አደርሳቸዋለሁ። አብራችሁ መስራት ከፈለጋችሁም ደግሞ ማናገር ትችላላችሁ። ምናልባት የምትፈልጉ ከሆነ የቴሌግራም ሊንኬን አስቀምጥላችኋለሁ። ቲክቶክም እንደዚሁ በድምጽ ብቻ የቆራረጥኩኝ መልቀቅ ጀምሬያለሁ እና መቀላቀል ትችላላችሁ። ሊንኮቹን አስቀምጥላችኋለሁ። ግን ደግሞ የተለያዩ መረጃዎችን በተሻለ ሁኔታ ደግሞ ማድረስ እችላለሁ የምትሉ ካላችሁ ደስ ይለኛል። አብረን ብንሰራ ቻናሉን ብናሳድገው አብረን ብንሆን እኔ መርጣለሁኝ ማለት ነው። ቪዲዮም
ላኩልኝ፣ ድምፅም ላኩልኝ ቆንጆ አድርጋችሁ። እኔም ቀጥታ ወደ እናንተ እንዲደርስ አመቻቻለሁ። በተለይ ደግሞ እድሉን የምትፈልጉ ካላችሁ ለቻናል አዲስ የሆናችሁ ተቀላቀሉን። ሀሳብ